አሁን ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ አሉ። ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ክርስቶስ እንደጾመ ግን መጾም አይፈልጉም ሰዎቹ። አጋንንት ሲፈልጉ በካራቴ ያወጣሉ። የትኛው ሐዋርያ በካራቴ እንዳወጣ አናውቅም። እኔ ብሉይ ኪዳንም አዲስ ኪዳን ላይም ለነቀፌታ አይደለም፣ ሁሉን ገልጦ ማየት ስለሚያስፈልግ ነው። የትኛው ሐዋርያ ነው አጋንንትን በካራቴ ያወጣው? ሂዱና ጠይቋቸው። የቱ ጋር ነው የተጻፈው? ኢየሱስ ክርስቶስ የጾመበት ምክንያት ለኔና ለናንተ አብነት ምሳሌ አሪያ ሊሆነን ነው እንጂ እኔ ጾም ያለሁና እናንተ አትጾሙ ለማለት አይደለም። አንዳንድ ከኛ ቤተ እምነት ውጪ ያለው ወንድሞቻችን እንደዚህ ይላሉ። ጾሙ ስትሏቸው አንጾምም። ለምንድን ነው ማጾሙት? ጌታ ጾሞልኛል። ለኪያ ቤታቸው ቤተ እምነታቸው ወገኖቼ መጽሐፍት ቤት ሆኖ ጭፈራ ቤት ሆኖ መጠጥ ቤት ሆኖ ለሌላ ነገር ሸጠው 70% ቤተ እምነታቸው ተዘግቶ የኢትዮጵያን ሕዝብ ወንጌልን ስበክ ብለው መጡ። ሕዝቡም ያሳዝናል። ከነሱ በረከት አገኛለሁ፣ ፈውስ አገኛለሁ፣ ጉብኝት አገኛለሁ ብሎ ይጠብቃል። አሁን እኛ ወንድሞች ሶሻል ሚዲያው ላይ ቲክቶክ ላይ ፌስቡክ ላይ 24 ሰዓት ቁጭ ብለው እቺን ቤተ ክርስቲያን የሚሳደቡት እኮ በህይወታቸው ስላላረፉ እኮ ነው። እረፍት ስላጡ እኮ ነው። ቢያርፉ ኖሮ ስለ ራሳቸው ቤት ያስተምሩ ነበር። ጊዜ ካላቸው ትዕግስት ኖራቸው ቲክቶክ ላይ ያን ያክል ሰዓት መቀመጥ ከቻሉ በሄዱበት ቦታ አርፈው ቢሆን ያረፉበትን ይነግሩን ነበረ። ስላራረፉ እንደ ቃየል ይቅበዘበዛሉ። ሃይማኖታችሁን አትልቀቁ፣ ማዕተባችሁን አጥብቃችሁ ያዙ። አገልጋዮች አገልግሎታችሁን አታቋርጡ። ከመንፈሳዊ ህይወት አንውጣ። ምንም አይነት በህይወታችን ይቅጠመን። ስፍራን መልቀቅ ዋጋ ያስከፍላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልአኩ ቅዱስ ገብርኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በጉባኤያችን መካከል ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችን ባለንበት ስፍራ ላይ እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። እኔን እንደቆምኩ እናንተ ደግሞ እንደተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ይጎበኛችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 50 ቁጥር 24 ላይ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ያለንበት ዘመን ሀገራችን ኢትዮጵያ ቅድስት ቤተ ክርስቲያናችን
እኛም እያንዳንዳችን የእግዚአብሔርን ጉብኝት የምንፈልግበት ዘመን ላይ ነው ያለን። በዚሁ መሰረት በዚህ ርዕስ መነሻነት ስለ ጉብኝት እንማማራል። ሰሞኑን አስተውላችሁ ከሆነ በዋና ከተማችን መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ከበሮ ሲደለቅ የኛ የቤተ ክርስቲያን ንዋየ ቅድሳት የሆኑት መቋሚያ፣ ጽናጽል፣ ከበሮ ተይዞ የእግዚአብሔር ጉብኝት ተብሎ አይኖቻችን ብዙ ነገር አይተዋል። ጆሮቻችን ብዙ ነገር ሰምተዋል። እስኪ በዚሁ መሰረት ስለ ጉብኝት መጽሐፍ ቅዱስ ምን ይላል? እሱን እየዘረዘርን ባለን ሰዓት እንመለከታለን። ደግሜ አልናገርም። ቁጭ በሉና ሁላችሁም እግዚአብሔር በዚህ ምሽት ስለምን ያስተምረኛል፣ እግዚአብሔር በዚህ ምሽት ስለምን ይናገረኛል ብላችሁ እዚህ ከቆመው ሰው ሳይሆን ሁላችንም ከእግዚአብሔር እንጠብቃለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ ለሕይወታችን የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሁላችሁ ከኔ ቀጠላችሁ ለመናገር ራሳችሁን አዘጋጁ። እግዚአብሔር በሉ እስኪ። አልሰማችሁም? እግዚአብሔር ይጎበኛችኋል። እግዚአብሔር ምን ይላችኋል? የሚጎበኘን ማን ነው? እግዚአብሔር አሁንም በዚህ ጉባኤ መካከል ተገኝቶ ሁላችንን ይጎብኘን። በዚህ ርዕስ ውስጥ ሶስት ነገሮችን እየፈጠንን እናያል። በመጀመሪያ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን እንመለከታል። በሁለተኛ ደረጃ በመጽሐፍ ቅዱስ በእግዚአብሔር የተጎበኙ እነማን ናቸው? ከብሉይ ኪዳን አንድ ለአብነት፣ ከአዲስ ኪዳንም አንድ ለአብነት እንመለከታል። ሶስተኛና የመጨረሻ አሁን እኛን እግዚአብሔር እንዲጎበኘን ምን እናድርግ? እነዚህን ሶስት መሰረታዊ ነገሮች መጽሐፍ ቅዱስ መሰረት አድርገን ለዛሬ እናያቸዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሮ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለ። በመጀመሪያ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የያዕቆብ ልጅ ዮሴፍ የተናገረው ቃል እንዲህ ነው ያለው። አንድ ጊዜ አነበዋለሁ። ዘፍጥረት 50 ቁጥር 24 ጀምሮ እንደዚህ ይላል። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቶም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ነው የሚል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እንግዲህ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ዮሴፍ የሚባል አንድ እስራኤላዊ ነው። ዮሴፍ ማለት የስሙ ትርጉም እግዚአብሔር ይጨምራል ማለት። ንገሩኝ፣ ዮሴፍ ማለት ምን ማለት ነው አልኳችሁ? እግዚአብሔር ምን ይላል? እግዚአብሔር ለሁላችንም ይጨምርልን። እግዚአብሔር ይጨምራል ማለት ነው ዮሴፍ ማለት።
በግብፅ እስራኤል ሳሉ በርሽነት ያነሳነው ቃል ተነግሯል። ከግብፅ የባርነት ቤት እግዚአብሔር ያወጣችኋል፣ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ያስገባችኋል። እንደ ተሰደዳችሁ አትቀሩም። እግዚአብሔር ያስባችኋል። እግዚአብሔር ሲያስባችሁ፣ አዎ አጥንቴን ከግብፅ ምድር ወስዳችሁ ወደ ምድረ ርስት ወደ ከነዓን ወደ ኢየሩሳሌም ቅበሩ፣ በዚያ አጥንቴን አሳርፉ ብሎ ተናዘዘና በ110 ዓመቱ ዮሴፍ አንቀላፋ ይላል። ባጭሩ በርሽነት ያነሳነው ቃል የተነገረበት ምክንያቱ አሁን ከለያየነው ታሪክ ነው። እስኪ እኛ አሁን ወደምንፈልገው ነገር ቶሎ እንምጣ፣ ጊዜያችንን መጠቀም እንድንችል። እግዚአብሔር ይጎበኛችኋል ማለት ምን ማለት ነው? ከእሱ ጋር እንነሳ ወገኖቼ። እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል፣ እግዚአብሔር ያስባችኋል ማለት ነው። እግዚአብሔር ሲጎበኘን የተቆጣች ሰማይ ዝናብ መስጠት ትችላለች። እግዚአብሔር ሲጎበኘን መካኒቱ ወላድ መሆን ትችላለች። እግዚአብሔር ሲጎበኘን ሐዘናችን ለደስታ ይለወጣል። ተራራ የሆነብን ነገር ደልዳላ ሜዳ ይሆንልናል። ባህር እየተከፈለ በደረቅ መሻገር እንችላለን። እግዚአብሔር ሲጎበኘን እንቆቅልሻችን ይፈታል፣ ታሪካችን ይቀየራል፣ ነገራችን ይገለበጣል፣ እንባችን ከዓይናችን ላይ ይታበሳል። ጤና ያጣን ጤና እናገኛለን፣ እንጀራ ያጣን እንጀራ እናገኛለን። ብቻ እግዚአብሔር ወደኛ ዘንበል ካለ፣ እግዚአብሔር ካስብን፣ እግዚአብሔር ከተመለከተን ታሪክ ሁሉ ይቀየራል። እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል ማለት ነው ባጭሩ። አገራችን ኢትዮጵያን እግዚአብሔር ይጎብኝልን። ቤተ ክርስቲያናችንን እግዚአብሔር ይጎብኝልን። የእያንዳንዳችንን ጓዳ እግዚአብሔር በቸርነቱ ይጎብኝልን። እስኪ በብሉይ ኪዳን እግዚአብሔር ማንን ነው የጎበኘው የሚለውን ባጭሩ እስኪ እንመልከት። ብዙዎቹን እግዚአብሔር ጎብኝቷቸዋል ታውቃላችሁ። አሁን እንኳን ታሪካቸውን የምንተርክላቸው እስራኤላውያንን ከ430 ዘመን የግብፅ የባርነት ቤት ቆይታ ጎብኝቷቸው፣ አዎ እየተንከባከበ የቀን ሐሩር እንዳያቃጥላቸው በሰባት የተለያየ ደመና እየጋረደ የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ እየመራ መና አውርዶ እየመገባቸው ከአለት ከጭንጫ ውሃ አፍልቆ እያጠጣቸው የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ ዐግን እየገደለላቸው በጸናች እጅና በተዘረጋች ክንድ ከግብፅ የባርነት ቤት አውጥቶ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። እስራኤላውያንን እግዚአብሔር ጎብኝቷቸዋል። እኛ አሁን የምንመለከተው በመጽሐፈ ሩት በምዕራፍ 1 ቁጥር 1 ላይ የተመዘገበውን ታሪክ ነው። በብሉይ ኪዳን በእግዚአብሔር ከተጎበኙት መካከል የቤተልሔም ሕዝቦች አንድ ናቸው። ታሪኩ ሲጀምር እንደዚህ ብሎ ይጀምራል። መጽሐፈ ሩት ምዕራፍ 1 ቁጥር 1 ጀምሮ ይመለከታል። መሳፍንት በምድሪቱ ላይ ይፈርዱ በነበረ ዘመን ቤተልሔም በሚባል ከተማ አንድ ቤተሰብ ነበረ ይላል። የባል ስም አቤሜሌክ፣ የሚስት ስም ኖሃሚን፣ ሁለት ልጆች አሏቸው፣ ማህሎንና ኬሊዮን ይባላሉ። የሚኖሩት በይሁዳ ቤተልሔም ነበረ ይላል። ድንገት ቤተልሔም በምትባለው ከተማ ረሃብ ሆነ። እግዚአብሔር የሰማይን መስኮት ዘጋ። ምድሪቱ የተዘራባት አላበቅል፣ የተተከለባት አልጸድቅ አለ። ረሃብ በሆነ ጊዜ ብዙዎቹ ከተማችንን አንድ ቀን እግዚአብሔር ይጎበኛታል፣
ስለዚህ እግዚአብሔር እስኪጎበኘን ድረስ እንጠብቀዋለን ብለው በዛው በቤተልሔም ጸንተው ቆዩ ይላል። ይሄ ቤተሰብ ግን የጥቂቱን ጊዜ ረሃብ መታገስ አቃተውና ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራውን ኋላም ኢየሱስ ክርስቶስ የተወለደባትን ቤተልሔምን ትተው ተሰደው ወደ ሞዓብ ምድር ወረዱ ይላል መጽሐፍ። የገዢ ቁጣ በገጠመ ጊዜ፣ መከራና ፈተና በገጠመ ጊዜ ስፍራህን አትልቀቅ ተብሎ ተጽፏል። መጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል። መከራ ቢገጥምህ፣ ፈተና ቢገጥምህ፣ የገዢ ቁጣ ቢገጥምህ ስፍራህን አትልቀቅ። ይሄ ቤተሰብ ስፍራውን ለቀቀ። ስፍራቸው ቤተልሔም ነበረ። ቤተልሔምን ትተው ወደ ሞዓብ ምድር፣ ወደ አሕዛብ መንደር፣ እግዚአብሔርን የማይፈሩ ሰውን የማያፍሩ ነገ እንሞታለንና እንብላ እንጠጣ የሚሉ ወዳሉበት መንደር ወረዱ። ስፍራቸውን ለቀቁ። ግን አልተጠቀሙም። ባሏን አጣች ኑኃሚን። ታሪኩ እንደምናውቅ እንደገና 2 ልጆቿን አጣች። የወላድ መካን ሆና ቀረች። ወገኖቼ ስፍራ መልቀቅ ዋጋ ያስከፍላል። ስፍራ የተባለ ሃይማኖት ሊሆን ይችላል። ስፍራ የተባለ አገልግሎት ሊሆን ይችላል። ስፍራ የተባለ መንፈሳዊ ሕይወታችን ሊሆን ይችላል። ስፍራ የተባለች አማናዊ ቤተልሔማችን ቅድስት ቤተ ክርስቲያን ልትሆን ትችላለች። ምንም ነገር በሕይወታችሁ ይቅጠማችሁ፣ ባካችሁ ስፍራችሁን አትልቀቁ። ሃይማኖታችሁን አትልቀቁ። ማዕተባችሁን አጥብቃችሁ ያዙ። አገልጋዮች አገልግሎታችሁን አታቋርጡ። ከመንፈሳዊ ሕይወት አንውጣ። ምንም አይነት በሕይወታችን ይቅጠመን። ስፍራን መልቀቅ ዋጋ ያስከፍላል። አሁን ትናንት በዚህ አውደ ምሕረት ላይ ቆመው በስብከት በዝማሬ ያገለግሉ የነበሩ አንዳንድ ወንድሞቻችን አሁን ስፍራቸውን የለቀቁት መቅደስ ገብተው ተንሱ ጸልዩ እያሉ በመቀደስ ያገለግሉ የነበሩት አንዳንዶቹ እንዲህ ባለ ጉባኤ ቁጭ ብለው የእግዚአብሔርን ቃል ይሰሙ የነበረ የከንፈራቸውን ፍሬ ምስጋና፣ ዝማሬ ለእግዚአብሔር ያቀርቡ የነበሩ ከኛ ጋር ቅዳሴ ያስቀድሱ፣ ኪዳን ያደርሱ፣ ሰዓታትና ማህሌት ይቆሙ የነበሩ አንዳንድ ወንድሞቻችንና እህቶቻችን ሃይማኖታቸውን የለወጡ፣ ማዕተባቸውን የበጠሱ፣ ከእናት ቤተ ክርስቲያን የወጡ፣ ስፍራቸውን የለቀቁ አሁን በሕይወታቸው ደስተኛ የሆኑ ይመስላችኋል? ስፍራ መልቀቅ ዋጋ ያስከፍላል። መውጣት ቀላል ነው፣ ተመልሶ መምጣት ከባድ። ኑኃሚን ስትወጣ ከቤተልሔም ባሏን ይዛ ልጆቿን ይዛ ነው የወጣችው። ልክ ሞዓብ ስትደርስ ግን ባሏን ያጣችው፣ ልጆቿን ያጣችው። ከቤተ ክርስቲያን ወጥቶ ደስተኛ መሆን አይቻልም። አሁን እኛ ወንድሞች ሶሻል ሚዲያው ላይ ቲክቶክ ላይ ፌስቡክ ላይ 24 ሰዓት ቁጭ ብለው እቺን ቤተ ክርስቲያን የሚሳደቡት እኮ በሕይወታቸው ስላላረፉ እኮ ነው። እረፍት ስላጡ እኮ ነው። ቢያርፉ ኖሮ ስለ ራሳቸው ቤት ያስተምሩ ነበር። ጊዜ ካላቸው ትዕግስት ኖራቸው ቲክቶክ ላይ ያን ያክል ሰዓት መቀመጥ ከቻሉ በሄዱበት ቦታ አርፈው ቢሆን ያረፉበትን ይነግሩን ነበረ። ስላራረፉ እንደ ቃየል ይቅበዘበዛሉ። ስም መጥራት አያስፈልግም፣ እናውቀዋለን። ስለዚህ ስፍራን መልቀቅ ዋጋ ያስከፍላል። ከሃይማኖት መውጣት ዋጋ ያስከፍላል። ከመንፈሳዊ ሕይወት መውጣት፣ ከቤተ ክርስቲያን መራቅ፣ ከአገልግሎት መራቅ ዋጋ ያስከፍላል።
ትናንት ይህን ዩኒፎርም የለበሱ ሰንበት ተማሪዎች በቃኝ ብላ ዩኒፎርሟን ጥላ ሄደች። እየተቅበዘበዙ ነው፣ ማረፍ አልቻሉም። የላመ ጣመ ሊበሉ ይችላሉ። በቀን 3-4 ልብስ ሊቀይሩ ይችላሉ። አንዳንዶቹ ብዙ ገንዘብ ሊቆጥሩ ይችላሉ። ግን ደስታ የሚባል የላቸውም። ደስታ ያለው በአገልግሎት ውስጥ ነው። ደስታ ያለው ቁጭ ብለን የእግዚአብሔርን ቃል በመስማት ነው። ደስታ ያለው በመቅደሱ ቆመን ቅዳሴውን ስናስቀድስ ነው። ረፍት ያለው ያኔ ነው። ስፍራችንን እንዳንለቅ አምላካችን እግዚአብሔር ሁላችንን በቸርነቱ ይጠብቀ። ይሄ ቤተሰብ ስፍራውን ለቀቀ፣ ዋጋ ከፈለች ኑኃሚን። እዛ ሞዓብ ምድር ሳሉ መጽሐፉ ምን ይላል? የምፈልገውን ይሄንን ነው። እግዚአብሔር ቤተልሔምን ጎበኘ ይላል መጽሐፈ ሩት ምዕራፍ 1 ቁጥር 6 ላይ የተመዘገበ ቃል። እስኪ እግዚአብሔር በሉ ከፍ አድርጓችሁ እስቲ ድምፃችሁን። እግዚአብሔር ቤተልሔምን ጎበኘ። ምን አደረገ? ጎበኛት። እግዚአብሔር ይጎበኛችኋል። የተዘጋውን ሰማይ መስኮቱን ከፈተ እግዚአብሔር። ዝናብን ለዘር ጠልን ለመከር ሰጠ እግዚአብሔር። ምድሪቱ የተዘራባት ይበቅል ጀመረ። የተተከለባት ይጸድቅ ጀመረ። ረሃብ አለፈ ከቤተልሔም። ከተማይቱ በበረከት ተሞላች። ተርበው የነበሩት እግዚአብሔርን እዛ በትዕግስት የጠበቁት በእግዚአብሔር ተጎበኙ። በእግዚአብሔር በረከት ተጎበኙ። ባጭሩ በብሉይ ኪዳን በእግዚአብሔር ከተጎበኙት ሕዝቦች መካከል የመጀመሪያዎቹ የቤተልሔም ሕዝቦች ናቸው። እግዚአብሔር ቤተልሔምን እንደጎበኘ ኢትዮጵያንም በቸርነቱ ይጎብኘልን። በዛች ከተማ ረሃብ እንደነበረ ዛሬም በእኛ በሀገራችን በኢትዮጵያ ታውቃላችሁ፣ ረሃብ ነው። ብዙ ቦታ ረሃብ፣ በረሃብ ብዙ ወገኖቻችን እንደ ቅጠል እየረገፉ ነው ያሉት። በቀን አንድ ጊዜ መብላት የማይችሉ ሰዎች አሉ። ታውቃላችሁ። ምናልባት አንዳንድ ሰዎች አሻክተው ጠግበው ሊደፉ ይችላል። በሀገራችን በኢትዮጵያ ኑሮ ፍትሃዊ አይደለም። ኑሯችን እንደ ሰማይና እንደ ምድር የተራራቀ። አንዳንዱ ገንዘቡን ሀብቱን ምን ላድርገው ብሎ የሚል አለ። አንዳንዱ ደግሞ ቅድም እንዳልኳችሁ በቀን አንድ ጊዜ መብላት አቅቶት አንጀቱ ከሆዱ ጋር ተጣብቆ መቼ በመሸ ይላል፣ ሲመሽ ደግሞ መቼ በነጋ ይላል። ከህይወት ይልቅ ሞቱን የሚመርጡ ሰዎች አሉ። የሚሻግት እንጀራ ጉዳይ፣ የመብልና የመጠጥ ጉዳይ ወገኖቼ በጣም የሚያስጨንቃቸው፣ ኑሮ የከበዳቸው፣ ኑሮ እንደ ሰማይ የራቃቸው ብዙ ወገኖቻችን አሉ። ኢትዮጵያ አሁን መታወቂያዋ ረሃብ ሆናል። ዓለም አቀፍ ለማኞች ሆነናል። በዚህ ምክንያት ነው ነጩንም ምኑንም እየሰበሰብን ህዝቡን ግራ የምናጋባው ረሃብተኞች ስለሆንን ነው። እጃችንን ወደ እግዚአብሔር ከመዘርጋት ይልቅ ለራሳቸው ወደ ማያውቁት እየዘረጋን ነው። መጽሐፍ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው። እንግዲያውስ ወደ አሜሪካ ትዘረጋለች አይልም። ወደ አውሮፓ ትዘረጋለች አይልም። ወደ ምዕራባውያን ትዘረጋለች አይልም። ታሪክ ተቀየረና ዛሬ ኢትዮጵያውያን እጆቻችንን ወደ ምዕራባውያን እየዘረጋን ነው። እነሱን እየተማጸንን ያለ ነው። ለዚህ ነው መለኮታዊ ጉብኝት የተባለው። ታውቃለህ፣ ሌላ ምንም ምስጢር የለው። የተዘጉት ነገሮች በእነሱ እንዲከፈትልን እጃችንን ወደ እግዚአብሔር መዘርጋት ሲገባን እሱን ትተን ከመጽሐፍ ቃል ውጪ ሆነን ወደ ነጮቹ እጃችንን መዘርጋት ጀመረን። እነሱም አይናቸውን በጨው አጥበው በድፍረት መለኮታዊ ጉብኝት ለኢትዮጵያ ብለው መጡ። ለራሷ ክርስትና አልተነሳች፣ ልትዋቃውቀው መጣች ይላሉ አባቶች። ዛ በግብረ ሰዶም ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ የጠፉ አብደው ከእግዚአብሔር ሕግ ውጭ ሆነው ብዙ የማምለኪያ ቤታቸው
ቤተ እምነታቸው ወገኖቼ መጽሐፍት ቤት ሆኖ፣ ጭፈራ ቤት ሆኖ፣ መጠጥ ቤት ሆኖ ለሌላ ነገር ሸጠውስ 70% ቤተ እምነታቸው ተዘግቶ የኢትዮጵያን ሕዝብ ወንጌልን ስበክ ብለው መጡ። ሕዝቡም ያሳዝናል። የኛ ሕዝብ ከነሱ በረከት አገኛለሁ፣ ፈውስ አገኛለሁ፣ ጉብኝት አገኛለሁ ብሎ ይጠብቃል። እኛን የሚጎበኘን ማን ነው? እኛን የሚያስበን ማን ነው? እኛን የሚመለከተን ማን ነው? አገራችን ኢትዮጵያን አሁንም እግዚአብሔር እሱ ይጎብኛት። ስለዚህ የመጀመሪያ በብሉይ ኪዳን በእግዚአብሔር ከተጎበኙት መካከል የቤተልሔም ሕዝቦች ናቸው። ወደ አዲስ ኪዳን እንምጣ። በአዲስ ኪዳን እግዚአብሔር ማንን ጎበኘ? ብዙዎች በአዲስ ኪዳን በእግዚአብሔር ተጎብኝተዋል። አንዱን ለአብነት አሁን አያለሁ። በዚህ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ላይ ያለውን ታሪክ አነሳለሁ። ታሪኩ ሲጀምር በነጋውም ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ናይን ወደምትባል ከተማ ገባ ይላል። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወረደ። ከእናታችን ከመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹዓን ከድንግል ማርያም ከወላዲት አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በቤተልሔም ዋሻ በከብቶች ግርግም ተወልደዋል። ቀስ በቀስ በየጥቂቱ አደገ ነው የሚለው መጽሐፍ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ የኛ ጌታ ተጠመቀ። ከዚህ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓት አድርጎ ሰራልን። አሁን የምንጾመው ጾም ባለቤቱ ኢየሱስ ክርስቶስ የጾመው ጾም ነው። እግረ መንገዳችንን ኢየሱስ ክርስቶስ የጾመበት ምክንያት ለእኔና ለእናንተ አብነት፣ ምሳሌ፣ አርያ ሊሆነን ነው እንጂ እኔ ጾም ያለሁና እናንተ አትጾሙ ለማለት አይደለም። አንዳንድ ከኛ ቤተ እምነት ውጭ ያለው ወንድሞቻችን እንደዚህ ይላል። ጾሙ ስትሏቸው አንጾምም። ለምንድን ነው የማትጾሙት? ጌታ ጾሞልኛል። በጣም እኮ ግራም ያጋባ እኮ ነገር ነው። እስኪ አንድ ጥያቄ ልጠይቃችሁ። ጌታችን በዚህ ምድር ላይ በነበረ ጊዜ በልቷል አልበላም? ምን ነው ቄሱም ዝም መጽሐፉም ዝም? በልቷል። ጌታ ምን ብሏል? አሁን ጌታ በልቶልኛልና አልበላም ትላለች? እንግዲህ ጌታ ጾሞልኛልና እኔ አልጾምም ካሉ ጌታም በዚህ ምድር ላይ በልቶ ነበር። ስለዚህ ጌታ በልቶልኛልና አልበላም ማለት ነው። ታዲያ መብሉ ላይ ያሳምሩታል፣ ጾሙ ላይ ግን ጌታ ጾሞልኛል። ወገኖቼ ጌታችን በዚህ ምድር ያደረገው ነገር በሙሉ ለኛ አብነት፣ ምሳሌ፣ አርያ ለመሆን ነው። ከእኔ ተማሩ ነው ያለ። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ ቃል እስኪ ከኔ በሉ። ከኔ ተማሩ። ከኔ ምን በሉ? ጾም ያስተማረን ማን ነው? ኢየሱስ ክርስቶስ። ባለቤቱ ኢየሱስ ክርስቶስ ነው ያስተማረ። ጾሞ ጹሙ አለ። ጸሎት ያስተማረን እሱ ነው። ጸልዮ ጸልዩ አለን። ትህትናን ያስተማረን እሱ ነው። ትሁት ሆኖ ትሁታን ሁኑ አለን። ትዕግስተኛ ሁኑ ብሎ ትዕግስትን ያስተማረን እሱ ነው። የሁላችሁ ይቅርታን ያስተማረን እሱ፣ ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የሾህ አክሊል የደፉበትን አባት ሆይ የሚያደርጉትን አያውቁምና
ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን ኢየሱስ ክርስቶስ ነው። ብቻ ከኃጢአት በስተቀረ የሰው ልጆች ማድረግ የሚገባቸውን አድርጎ ያሳየን ባለቤቱ ኢየሱስ ክርስቶስ ነው። ጌታ ተጠምቆልኛልና አልጠመቅም አይባልም። እንጠመቃለን። የተጠመቀው ለኛ ምሳሌ ሊሆነን ነው። ጌታ ጸልዮልኛልና እኔ አልጸልይም አይባልም። እሱ የጸለየው ለኛ አብነት ምሳሌ ሊሆነን ነው። ስለዚህ ክርስትና ማለት ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰውን ወይም የኖረውን ኑሮ መድገም ነው ክርስትና ማለት። አሁን አንዳንዶቹ በጌታ ነኝ ይላል። አንቺስ በምንድን ነሽ? እኔ በጌታ ነኝ። እንዴ በጌታ ከሆንሽ በያታ ጌታ እንደተመላለሰ ተመላለሽ በያት። ምንድን ነው የሚለው መጽሐፍ? በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ ተጽፏል። አንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ የተመዘገበ የእግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ በሉ እስኪ። እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ቃሉን አስተውሉት። በእርሱ እኖራለሁ የሚል በኢየሱስ ክርስቶስ እኖራለሁ የሚል ወይንም ኢየሱስ ክርስቶስን አምናለሁ የሚል እሱ እንደተመላለሰ ኢየሱስ ክርስቶስ በዚህ ምድር እንደተመላለሰ ሊመላለስ ይገባዋል አለ መጽሐፍ። ጠይቋቸው፣ ኢየሱስ ክርስቶስ በዚህ ምድር እንዴት ነው የተመላለሰው በሏቸው። ይጾም ነበረ። በጾም ነው የተመላለሰው። በጸሎት ነው የተመላለሰው። በትህትና ነው የተመላለሰው። በይቅርታ ነው የተመላለሰው። በፍቅር ነው የተመላለሰው። ስለዚህ አንድ ክርስቲያን ክርስቶስ በዚህ ምድር እንደተመላለሰ ወይንም እንደኖረ መኖር አለበት። አሁን ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ አሉ። ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ክርስቶስ እንደ ጾመ ግን መጾም አይፈልጉም ሰዎቹ። አጋንንት ሲፈልጉ በካራቴ ያወጣሉ። የትኛው ሐዋርያ በካራቴ እንዳወጣ አናውቅም። እኔ ብሉይ ኪዳንም አዲስ ኪዳን ላይም ለነቀፌታ አይደለም፣ ሁሉን ገልጦ ማየት ስለሚያስፈልግ ነው። የትኛው ሐዋርያ ነው አጋንንትን በካራቴ ያወጣው? ሂዱና ጠይቋቸው። የቱ ጋር ነው የተጻፈ? ስሙን ጠርተው አውጥተዋል። በኃይልና በስልጣን በተሰጣቸው ጸጋ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ አሆ አጋንንትን አውጥተዋል። በጥላቸው የፈወሱ አሉ። የክርስቶስን ስም ጠርተው አዎ አጋንንትን ያወጡ አሉ። ግን የትኛውም ሐዋርያ በሾኬና በካራቴ አጋንንት አወጣ ተብሏል። ዛሬ ግን አጋንንት እናወጣለን እያሉ በሕዝቡ ላይ የሚቀልዱ አንዳንዶች አሉ። እግዚአብሔር ልብ ይስጣቸው። ሕዝቡንም እንደው እግዚአብሔር ማስተዋሉንና መነቃቃቱን እግዚአብሔር ይስጣቸው። እንመለስ። አሁን የምንጾመው ጾም ባለቤቱ ኢየሱስ ክርስቶስ የጾመው ጾም ነው። ይኸውላችሁ ይሄ መጽሐፍ ቅዱስ የጾም መጽሐፍ ነው። ንገሩኝ፣ የምን መጽሐፍ ነው? በብሉይ ኪዳንም በአዲስ ኪዳንም ይሄን ብትበሉ ይሄን ብትጠጡ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ አልተጻፈም። የትን ቦታ አልተጻፈም። ግን ብንጾም እንደምንጠቀም ብዙ ቦታ ላይ ግን ተጽፏል። ስለዚህ መጽሐፍ ቅዱስ የጾም መጽሐፍ ነው። ታዲያ ለምንድን ነው ሰዎቹ የጾምን መጽሐፍ ተሸክመው ጾምን የሚቃወሙት? መጽሐፍ ቅዱስን መሸከም እኮ ችግር የለም፣ ሁሉም ይሸከመዋል። ጥቅስ መጥቀስ ችግር የለም፣ ዲያብሎስም ጥቅስ ይጠቅሳል። መቼ ነው ጥቅስ ሆነን የምንገኘው? መቼ ነው የተሸከምነውን መጽሐፍ ቅዱስ የምንኖርበት? መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክመን ባካችሁ ጾምን አንቃወም።
ይበቃናል። ባለማወቅ ጾምን የተቃወምንበት ዘመን ይበቃናል። እንመለስ ወደ ቀደመ ነገራችን። ወዲያው 40 መዓልት 40 ሌሊት ከጾመ ከጸለየ በኋላ ወገኖቼ ወንጌልን አደባባይ ላይ ወጥቶ ኢየሱስ ክርስቶስ ማስተማር ጀመረ። ሁማነ ሥጋን በተአምራት ሁማነ ነፍስን በትምህርት እየፈወሰ ለምጻም እያነጻ ሽባ እየረታ ጎባጣ እያቀና ድው እየፈወሰ ሙታንን እያስነሳ ጥቂቱን አበርክቶ ለብዙ ሰዎች እየመገበ ይመላለስ ጀመረ። አንድ ወቅት ደቀ መዛሙርቱን አስከትሎ ቅድም እንዳየን ናይን ወደምትባል ከተማ ጌታችን ኢየሱስ ክርስቶስ ገባ። ወደ ከተማይቱ ሲገባ ታሪኩን ሁላችን እንደምናውቅ አንዲት ሴት መበለት ይላታል። መበለት ማለት ባል የሞተባት ሴት ማለት ነው፣ ወይም ብቻዋን የምትኖር ሴት ማለት ነው። መበለት ማለት እሷ ነው። ባሏ ሞቶባታል። የባሏ መሞት ሳያንስ ተቀዳሚ ተከታይ የሌለው አንድ ልጅ ነበራት። ልጇ ሞቶባት እሱን ለማስቀበር ወደ መቃብር ስፍራ ስትሄድ ኢየሱስ ክርስቶስ ወንጌል ለመስበክ ወደ ከተማይቱ ሲገባ ፊት ለፊት ተገናኙ ይላል። እኛና እግዚአብሔር ስንገናኝ ያን ጊዜ ለችግራችን መፍትሄ እናገኛለን። ወዲያው አስከሬኑን የተሸከሙትን ሰዎች ቁሙ አላቸው፣ አውርዱ አላቸው። እሷን ሳያት እናቲቱን ሳያት ትወድቃለች፣ ትነሳለች፣ እንባዋን በአራት ማዕዘን ታፈሳለች። በዓይነ ሕሊናችሁ ሳሏት። ባሏ ሞቷል፣ አንድ ልጅ ብቻ ነበራት። ይጦረኛል፣ ይረዳኛል፣ ያግዘኛል ብላ ተስፋ የምታደርገው የባሌን ሐዘን ያስረሳኛል ብላ የምታስበው ልጅ ነበራት። እሱ ሞተባት። በእንቅርት ላይ ጆሮ ደግፎ ነባት። የባሏ መሞት ሳያንስ እንደገና ልጇ ሞተባት። እሱን ልታስቀብር ነው የሄደች አለችው። ትወድቃለች፣ ትነሳለች። ተስፋ የመቁረጥ ሐዘን ያዘነችው ሴት ጌታችን አያት። ምን ይላል መጽሐፉ? ጌታም ባያት ጊዜ አዘነላትና አይዞሽ አታልቅሽ አላት ይላል። እግዚአብሔር አይዟችሁ ይበለን። እስኪ ጌታም በሉ ባያት ጊዜ አዘነላትና አታልቅሽ አላት። ምን አትበይ? እግዚአብሔር ወገኖቼ አዛኝ ነው በባህሪው። በማናችንም መጨነቅ እግዚአብሔር ደስተኛ አይደለም። በማናችንም መታመም፣ ማጣት፣ መራብ፣ መጠማት ወገኖቼ እንቅልፍ ማጣት እግዚአብሔር ደስተኛ አይደለም። በባህሪው እግዚአብሔር አዛኝ ነው። አያት፣ አዘነላት፣ አታልቅሽ አላት። ለዚች ሴት ያዘነ ጌታ ለሁላችን በቸርነቱ ይዘንልን። ታውቃላችሁ ሰው ቢያዝን የመጨረሻ እርዳታው ከንፈር መምጠጥ ነው። ገንዘብ እያለው ገንዘብ አይሰጠንም። የሚበላ የሚጠጣ ነገር እያለው የሰው ልጅ ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ እናት፣ አባት፣ ጓደኛ፣ ጎረቤት ሊሆን ይችላል። መርዳት ማገዝ እየቻሉ አንዳንዶች ለወንድማቸው፣ ለእህታቸው፣ ለጎረቤታቸው፣ ለእናታቸው አያድርስ ነው ለአባታቸው አዝነው ከንፈራቸውን መጠው የሚሄዱ ሰዎች አሉ። በቃ ሰው ሲያዝን የመጨረሻው እርዳታ ከንፈር መምጠጥ ነው። እግዚአብሔር ካዘነ ግን ወደ ድርጊት ያመራዋል። እግዚአብሔር ካዘነ ወደ ሥራ ያመራዋል። ለተራቡ ምግብ ይሰጣል፣ ለተጠሙትን ያጠጣል፣ የታረዙትን ያለብሳል፣ የታመሙትን ይፈውሳል፣ ያዘኑትን ሐዘናቸውን ለደስታ ይለውጣል፣ የተጨነቁትን ከጭንቀታቸው ያረጋጋል። እግዚአብሔር ካዘነ ወደ ድርጊት ያመራዋል፣ ወደ ሥራ ያመራዋል። ጌታም ባያት ጊዜ አዘነላትና አይዞሽ አታልቅሽ አላት። ዛሬ ብዙ ሰው እያለቀሰ ነው ያለው። ምናለቅስበት ምክንያቱ ይለያያል እንጂ ሁላችንም አልቃሾች ነን ማለት ይቻላል። በገዛ ባሏ የምታለቅስ ሚስት አለች። በገዛ ሚስቱ ምክንያት የሚያለቅስ የሚያዝን ባል አለ። በአሰሪዎቹ ምክንያት የሚያዝን ሰራተኛ አለ።
በሰራተኞቹ ምክንያት የሚያዝን አሰሪ አለ። በሀገር ጉዳይ እያዘንን ነው። በቤተ ክርስቲያናችን ጉዳይ በውስጥም በውጭም ባለው በምንሰማው በምናየው እያዘንን ነው። ስለ ወገኖቻችን በምንሰማው በምናየው የሁላችሁ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። የምናለቅስበት ምክንያቱ ይለያያል እንጂ ሁላችንም አልቃሾች ነን። ቺን ሴት አይዞሽ አታልቅሽ አላት። ምን አትበይ? ከዛ አስከሬኑን የተሸከሙትን አውርዱ አላቸው። እሺ ብለው አውረዱት። ቀረብ አለ ኢየሱስ ክርስቶስ። ከዚያ በኋላ ቀኝ እጁን ያዘና አንተ ብላቴና እልሃለሁ ተነሳ አለ። ወጣት ስለነበረ ብላቴና አለው። ወዲያው አፈፍ ብሎ ተነሳ። ሰውነቱ ቀዝቅዞ ነበረ፣ መሞቅ ጀመረ። ነፍሱ እንደገና ወደ ሥጋው ተመለሰች። ለእናቱ ስጧት አለ፣ የባልሽን ሐዘን ያስረሳሽ አላት። እናቲቱ ደስ አላት። አፏ በሳቅ ከንፈሯ በእልልታ ተሞላ። ሞቶ የነበረ ልጇ እንደገና ተነሳ። ወዲያው ሕዝቡ ምን አለ ይላል? በዛ የተሰበሰበው ሕዝብ እግዚአብሔርን እያመሰገነ በእውነት እግዚአብሔር ሕዝቡን ጎበኘ አለ ይላል። እስኪ በእውነት በሉ። እግዚአብሔር ሕዝቡን ጎበኘ። ሕዝቡን ምን አደረገ? ጎበኘ። ያ የሞተው ብላቴና በተነሳ ጊዜ፣ ነፍሱ ወደ ሥጋው እንደገና በተመለሰች ጊዜ፣ ታሪክ በተቀየረ ነገር በተገለበጠ ጊዜ በእውነት እግዚአብሔር ሕዝቡን ጎበኘ አለ። በዛ የተሰበሰበው ሕዝብ በአዲስ ኪዳን በእግዚአብሔር ከተጎበኙ ሰዎች መካከል በናይን ከተማ ያለችዋ መበለት አንዷ ናት። ወደ መጨረሻ ወደ ሶስተኛው ልምጣ ጊዜን ለመጠቀም። አሁን እግዚአብሔር እኛን እንዲጎበኘን ምን እናድርግ? መቼስ ሰው ካላበደ በስተቀር ጤነኛ ከሆነ በእግዚአብሔር መጎብኘት ይፈልጋል። እስኪ በእግዚአብሔር መጎብኘት የሚፈልግ ግራ ታውጪ። ግራ ፓርላማ ነው አንቺ። ቤተ ክርስቲያን ምንድን ነው የሚወጣው? እስኪ እግዚአብሔር ሆይ በሉት። መጎብኘትን ጎብኘኝ። እግዚአብሔር ሆይ መባረክን ባርከኝ። እግዚአብሔር ሁላችንን ይባርከን። እግዚአብሔር ሁላችንን ይጎብኘን። ምንድን ነው ከኛ የሚጠበቀው? እግዚአብሔር እንዲጎበኘን። መቼስ በምኞት ብቻ በእግዚአብሔር መጎብኘት አይቻልም። ታውቃላችሁ፣ ከኛ የሚጠበቅ ነገር አለ። ሁለት ነገሮችን ባጭር ባያል። በመጀመሪያ እግዚአብሔር እንዲጎበኘን ከፈለግን ሳናቋርጥ እንጸልይ። ሳናቋርጥ ምን ብንበል? እንጸልይ። ጸሎት ጉብኝትን ያመጣል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ነው ያላቸው። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለሚለምን ሁሉ ይሰጠዋል፣ ለሚያንኳኳ ሁሉ ይከፈትለታል፣ የሚፈልግ ሁሉ ያጣውን ያገኛል። ከናንተ መካከል ልጅ አባቱን ወይም እናቱን ዳቦ ቢለምን በዳቦ ፈንታ ድንጋይ ይሰጠዋልን? እንቁላል ቢለምንስ በእንቁላል ፈንታ እባብና ጊንጥ የሚሰጥ ወላጅ አለን? እናንተ ክፉ ሆናችሁ ሳላችሁ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ ለሚለምኑት እንዴት አብልጦ አያደርግም አለ። ወገኖቼ፣ አንድ ልጅ ወላጁን ዳቦ ቢለምን በዳቦ ፈንታ ጥርስ ይሰበር ብሎ ድንጋይ የሚሰጥ ወይ አባት ወይ እናት የለም። እንደውም ዳቦ ለለመነ ሕፃን ከዳቦ ውስጥ እንቡጡን ልስልሱን ነው እናት ለልጇ የምትሰጠው። እውነት አሰት እውነት። በሥጋኛ ለወለድናቸው ለልጆቻችን እንጨነቃለን። ይህን ምሳሌን ያመጣው ዳቦ ቢለምን ድንጋይ አይሰጠውም አለ። እንቁላል ቢለምን እባብ ወይንም ጊንጥ አይሰጠውም አለ።
እግዚአብሔርን ዳቦ በረከት ለምነነው ድንጋይ መርገም አይሰጠን። አምላካችን እግዚአብሔር ዳቦ መልካም ነገር ለምነነው ድንጋይ ክፉ ነገር አይሰጠንም። ዳቦ ጤንነት ለምነነው ድንጋይ በሽታ እግዚአብሔር አይሰጠንም። ብቻኛ እንለምነው እንዲጎበኘን፣ እንዲመለከተን፣ እንዲያስበን፣ ታሪካችንን እንዲቀይረው፣ የጎደለብንን ነገር እንዲሞላልን ከኛ የሚያስፈልገው ዝም ብሎ መጸለይ ብቻ። ለዚህ ነው መጽሐፍ ሳታቋርጡ ጸልዩ የሚለው። እዚህ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ላሉ ክርስቲያኖች ሲጽፍላቸው ሳታቋርጡ ጸልዩ አለ። ሳታቋርጡ ምን በሉ? ጸልዩ። ስለዚህ በእግዚአብሔር መጎብኘት ከፈለግን ሳናቋርጥ እንጸልይ። ውዳሴ ማርያማችሁን እንዳታቋርጡ፣ ዳዊት መድገማችሁን እንዳታቋርጡ፣ መዝገበ ጸሎት፣ የህሊና ጸሎት፣ ሌሎች የምትጸልዩአቸው ጸሎቶች ካሉ እንዳታቋርጡ። ይሁላችሁ በመጸለያችሁ የምትጨምሩት ነገር ባይኖር እንኳን የምትቀንሱት ነገር ግን አለ። በደንብ አድርጋችሁ ስሙኝ። አሁን አንዳንድ ሰዎች በመጸለይ እኔ ምን አገኛለሁ የሚሉ ሰዎች አሉ። ይሁላችሁ በእግዚአብሔር መጎብኘት ብቻ አይደለም፣ ወይም ደግሞ ምንጨምረው ነገር ባይኖር በመጸለያችን ምንቀንሰው ነገር ግን አለ። ምንድነው ስንል የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ብቸኝነትን ይቀንሳል። ጸሎት ብዙ ጥቅሞች አሉት። ምንጨምራቸው ነገሮች አሉ፣ ግን የምንቀንሰውም ነገር አለ። ስለዚህ ጸሎት አይቋረጥም። አሁን አንዳንዶቻችን በትዝታ ነው ያለን። የዛሬን ያድርገውና ትላለች እንደኔ ጸሎተኛ ማንም የለም። የዛሬን ያድርገውና እንደኔ ጸሎተኛ ማንም የለም። ለጸሎት ከቆምኩኝ እኮ አልቀመጥም። ውዳሴ ማርያሙን አደርሳለሁ፣ የዘወትር ጸሎቱን፣ አንቀጸ ብርሃኑን፣ የድስዋ መላእክቱን፣ ዳዊቱን ደግመዋለሁ፣ መልካ መልኩን አደርሳለሁ። ገድላቱ አይቀረኝም። ዛሬ ግን በቃ ስራ በዛ፣ ኃላፊነት መጣ፣ እግዚአብሔር ማያውቀው ነገር የለም ትላለች። የአሮጊት ተረት ተርትልኛለች። በትዝታ ውስጥ ያለን ሰዎች አለን። የዛሬን አያድርገውና እንደኔ ጸሎተኛ የለም ብለን ትዝታ ውስጥ ቁጭ ያለን ሰዎች አለን። እግዚአብሔር የጸሎትን መንፈስ መልሶ ለሁላችን ያድለን። ተክተን እንድንጸልይ፣ ሳናቋርጥ እንድንጸልይ፣ በርትተን እንድንጸልይ እግዚአብሔር ሁላችንን በቸርነቱ ይርዳል። ወገኖቼ በተለይ በዚህ ባለንበት አሁን ሱባኤ ባለንበት ጾማችን ትርጉም የሚኖረው በጽድቅ ስነ ምግባራት ሲታጀብ። የጽድቅ ስነ ምግባራት የሚባሉት አንደኛው ጸሎት ነው፣ ሁለተኛ ምጽዋት ነው፣ ሶስተኛ ስግደት። ይኸውላችሁ በደንብ አድርጋችሁ ስሙን። የሚጾም ሰው መጸለይ አለበት። የሚጾም ሰው መመጽወት አለበት። የሚጾም ሰው አቅሙ በፈቀደ መጠን ለኢየሱስ ክርስቶስ ስም መንበርከክ አለበት፣ መስገድ አለበት። ለምን አንድ አትሆንም? አቅማችን አንድ ከሆነ አንድ ስግደት፣ 10 ምንችል ከሆነ 10 ስግደት። ጾማችን በጽድቅ ስነ ምግባራት መታጀብ አለበት። ጾሙ በእግዚአብሔር የተወደደም የሆነው ጾሙ በእግዚአብሔር ዘንድ ተቀባይነት የሚኖረው ስንጸልይ ነው። የምንጾምበት ምክንያት ራሱ ለጸሎት ነው። ጸሎት የሌለው ጾም የረሃብ አድማ ነው። እየጾመ የማይጸልይ ሰው የረሃብ አድማ መታው ነው ማለት ያለበት። የሚጾም ሰው ለመጸለይ ግዴታ አለበት። እስካሁን እንዴት ነው በዚህ 15 ቀን ውስጥ ጾማችንን ያሳለፍነው? ቅዳሴ ትልቅ ጸሎት ነው። መተን ቅዳሴ የምናስቀድስ ከሆነ ጸሎት እየጸለይን ነው። ስንበረታ ደግሞ የግል ጸሎቶቻችንን መጸለይ አለብን። ጠዋት ከቤት ከመውጣታችን በፊት መጸለይ። ሌሊቱን ባርከ ቀድሰ በሰላም እንዳሳደርከኝ መዓልቱን ባርከ ቀድሰ በሰላም አውለኝ። ቀኑን የተባረከ አድርግልኝ። ቀኝ አውለኝ። ከማቀውም ከማላቀውም ክፉ ነገር ጠብቀኝ። ከዛ ምስጋና አመስግነን እንዲደረግልን የምፈልገውን ለምነነው ጠይቀነው መውጣት ቀኑ የተባረከ ይሆናል። ስለዚህ መጀመሪያ በእግዚአብሔር ለመጎብኘት ከፈለግን ከኛ የሚጠበቀው መጸለይ ነው። መጸለይ ሳናቋርጥ ሳንታክት መጸለይ። ዝም አንኳኩ ተብሏል። ዝም ብሎ ማንኳኳት
እግዚአብሔር በሕይወታችን የተዘጋብንን ነገር ሁሉ በቸርነቱ እሱ ይክፈትልን። የመጨረሻ እግዚአብሔር እንዲጎበኘን ምን እናድርግ ሲባል በትዕግስት እንጠብቀው። በምን እንጠብቀው? በትዕግስት። ትዕግስት ያስፈልገናል። የእግዚአብሔርን ጉብኝት ለማግኘት መታገስ። አሁን ብዙዎቻችን ከእግዚአብሔር እጅ ብዙ በረከት መቀበል ያቃተን ትዕግስት አልባዎች ስለሆንን ያለ መታገስ ጣጣ ብዙዎቹን ዋጋ እያስከፈላቸው ነው። ታውቃላችሁ፣ መጽሐፍ እግዚአብሔር ለሚታገሱት ቸር ነው ተብሎ ተጽፏል። በዚህ በመዝሙር 144 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። እስኪ እግዚአብሔር በሉ። ለሚታገሱት ቸር ነው። እግዚአብሔር ለሚታገሱት ምንድነው? ቸር ነው። የቸርነቱን ሥራ ይሰራላቸዋል። የጎደላቸውን ይሞላላቸዋል። ጥያቄያቸውን ይመልስላቸዋል። እንባቸውን ያብስላቸዋል። እንቆቅልሻቸውን ይፈታላቸዋል። ለማ ለሚታገሱት። ለዚህ እኮ ነው ወንጌላዊው ቅዱስ ሉቃስ በመታገሳችሁ ነፍሳችሁን ታተርፋላችሁ ያለው። እግዚአብሔር እንዲጎበኘን ወገኖቼ ከኛ የሚጠበቀው በትዕግስት ሆኖ መጠበቅ። ታውቃላችሁ ያ ኢዮብ የሚባል ሰው 3 መከራ በሕይወቱ ገጠመው። ጤናውን አጣ፣ ሀብት ንብረቱን አጣ፣ 10 ልጆቹን አጣ። ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ወደ መቃብር ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ሰይጣን መጣ በአንድ ወቅት። አንተ ኢዮብ አለው፣ ይሄ እግዚአብሔር የምትለው ጤናህን ካልጠበቀ፣ ሀብት ንብረትህን ካልጠበቀ፣ ልጆችህን ካልጠበቀ ለምን ታመልከዋለህ? ስደበውና ሙት አለው። ኢዮብ ለሰይጣን እንዲህ ብሎ መለሰ፣ የመጣው ነገር ይምጣ፣ ሥጋዬን በጥርሴ ነክሼ ይዘዋለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። ኢዮብ 13 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል። የመጣው ነገር ይምጣ አለ ኢዮብ። ጤና ማጣት ከእግዚአብሔር አይለየኝም ሲል ነው። ልጆች ማጣት ከእግዚአብሔር አይለየኝም ሲል ነው። ሀብት ንብረት ማጣት ከእግዚአብሔር አይለየኝም ሲል ነው። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። ታሪኩ እንደምናውቅ ታገሰ። እግዚአብሔር አላሳፈረውም። ኢዮብን አሰበው፣ ጎበኘው፣ ጤናውን መለሰለት፣ ሰውነቱን የሕፃን ገላ አደረገለት፣ ልጆቹን መልሶ ሰጠው። የተዋቡና የተባረኩ አድርጎ መልሶ ሰጠው። የቀረው ሀብት ንብረት አይደለም፣ እጥፍ አድርጎ ሀብት ንብረቱን ሰጠ። ኢዮብም ከተጎበኘ በኋላ እንዲህ ብሎ ለእግዚአብሔር ቅኔ ተቀኘ። ሁሉን ታደርግ ዘንድ ቻይ እንደሆንክ አሳብህም ከቶ ይከለከል ዘንድ እንደማይቻል አሁን አወቅሁ። መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ተደርጎልኝ ዓይኔ አየች አለ። ኢዮብ 42 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል። እስኪ ሁሉን ታደርግ ዘንድ በል፣ ቻይ እንደሆንክ ሐሳብህም ከቶ ይከለከል ዘንድ እንደማይቻል አሁን አወቅሁ። መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ግን ተደርጎልኝ በጆሮዬ የሰማሁትን በዓይኔ አየሁ። እግዚአብሔር በጆሮአችን የሰማነውን በዓይናችን ያሳየን። በቃ ይጎበኛል እግዚአብሔር። ብዙዎቹን ጎብኝቷቸዋል። ከኛ የሚጠበቀው ኦርቶዶክሳውያን በትዕግስት ሆናችሁ ጠብቁት። ሃይማኖታችሁን አጽንታችሁ፣ ምግባራችሁን አቅንታችሁ፣ ቅዳሴውን እያስቀደሳችሁ፣ ጾማችሁን እየጾማችሁ፣ ጸሎታችሁን እየጸለያችሁ ከጉባኤ ሳትጠፉ ዝም ብላችሁ ጠብቁት። እዚህ ቤት ውስጥ የእግዚአብሔር ጉብኝት አለ የለም? መልሶልኝ። አለ የለም? ታዲያ ምን ሌላ ቦታ መቀላወጥ ያስፈልጋል? እዚህ ቤት ጉብኝት አለ። ብዙ እህቶቻችን በእግዚአብሔር ተጎብኝተዋል። ጤና አጥተው የነበሩ ጸበሉን ተጠምቀው ጤና ያገኘዋል። እንጀራ አጥተው የነበሩ ሰዎች ቅዱስ ገብርኤልን ደጅ ጠንተውት ስሙን ጠርተውት በቅዱስ ገብርኤል አማላጅነት የተባረከ እንጀራ የተባረከ ትዳር የተሰጣቸዋል። ልጅ አጥተው የነበሩ ሰዎች መልአኩን ተማጽነውት በመልአኩ ምልጃ በልጅ የተባረኩ ሰዎች አሉ።
የፍርድ ቤት ጉዳይ የነበረባቸው ሰዎች፣ ፍትህ አጥተው የነበሩ ሰዎች እዚህ ቤት መጥተው ወድቀው ተማጽነው ፍትህ ያገኙ ሰዎች አሉ። ስንቱን ልተርክላችሁ። በዚች ቤተ ክርስቲያን ውስጥ የእግዚአብሔር ጉብኝት አለ። ስለዚህ እስከ መጨረሻው በመጀመሪያ ሃይማኖታችን እንድንጸና ሁላችንን በቸርነቱ ይርዳን። አንድ ቃል ተናግሬ ትምህርት የለጠቅልል። ስለዚህ እግዚአብሔር እንዲመለከተን እንዲጎበኘን መጸለይ፣ በትዕግስት መጠበቅ፣ ጸሎታችን በእንባ የተደገፈ ከልብ ሆነ ልባችን ሳይከፋፈል ሳንጣደፍ ሳንቸኩል እግዚአብሔር ረሳኝ እግዚአብሔር ተወኝ ሳንል በቃ ዝም ብለን ወደሱ እንጸልይ። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 49 ላይ የተጻፈውን ቃል አይቼ ትምህርቴን ተከልላል። እንደዚህ ይላል፣ እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባን ታፈሳለች። እስኪ ጸሎት ስለሆነ አብረን እንበለው። እግዚአብሔር በሉ እስኪ ድምጻችሁን አሰሙ። እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝምም ሳትል እንባን ታፈሳለች። ነቢዩ ኤርምያስ የተናገረው ቃል ሕዝቦቹ ወገኖቹ በባቢሎን ምርኮ በነበሩ ሰዓት እግዚአብሔር ከምርኮ እንዲመልሳቸው ነፃ እንዲያወጣቸው የጸለየው ጸሎት። እግዚአብሔር ከላይ ከሰማይ እስኪጎበኘን እስኪመለከተን ድረስ ከባቢሎን ምርኮ ከ70 ዓመት ምርኮ ነፃ እስኪያወጣን ድረስ ዓይኔ አለ። ይሄ አልቃሻ ነቢይ ተብሎ የሚጠራ ዝም ሳትል ሳታቋርጥ እንባን ታፈሳለች አለ። የነቢዩን እንባ ጸሎት እግዚአብሔር ሰማ፣ ሕዝቡን ጎበኘ፣ ከ70 ዓመት ምርኮ መለሳቸው ወደ ሀገራቸው። እንደ ነቢዩ እንደ ኤርምያስ ያሉ አባቶችን ለሀገራችን ለኢትዮጵያ እግዚአብሔር ያብዛለን። እግዚአብሔር መጎብኘትን ይጎበኛቸዋል። ሁላችንን እግዚአብሔር ጓዳችንን ይጎብኝልን፣ ስራችንን ይጎብኝልን፣ ጤናችንን ይጎብኝልን፣ ልጆቻችንን እግዚአብሔር ይጎብኝልን። በመውጣት በመግባታችን እግዚአብሔር ከፊት ይቅደምልን፣ ከኋላ ይከተላል። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የመላኩ የቅዱስ ገብርኤል ጥበቃ አማላጅነት ከሁላችን ጋር ይሆንልን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳል። የሁላችንን መጨረሻ እግዚአብሔር ያሳል።